ሰበር መረጃን እነሆኝ። ዶናልድ ትራምፕን ለመግደል የሞከረው ግለሰብ የእድሜ ልክ እስራት ተፈረደበት። በሴፕቴምበር 2024 በሰሜን ፍሎሪዳ በሚገኘው የጎልፍ መጫወቻ ስፍራ ላይ በወቅቱ የፕሬዝዳንት እጩ የነበሩትን ዶናልድ ትራምፕን ለመግደል ሙከራ ያደረገው የ59 ዓመቱ ራያን ሩስ የእድሜ ልክ እስራት ተፈርዶበታል። የዩኤስ ዲስትሪክት ዳኛ አለን ካኖን በዛሬው ዕለት በሰጡት ውሳኔ ራያን ሩስ በቀሪ ዘመኑ በሙሉ ከእስር ቤት እንዳይወጣ ተፈርዶበታል። በተጨማሪም በጦር መሳሪያ ወንጀል የ7 ዓመት ተጨማሪ እስራት ተጨምሮበታል። ዳኛ ካኖን ውሳኔውን ሲያስተላልፉ ይህ የሰው ህይወትን ለመቅጠፍ የታሰበና የታቀደ ሆነ ተብሎ የታሰበ ክፉ ሴራ መሆኑን ግልጽ ነው ብለው አክሎ ተናግሯል። ራያን ሩስ በሴፕቴምበር 15 ቀን 2024 ትራምፕ ጎልፍ በሚጫወቱበት ስፍራ አቅራቢያ ቁጥቋጦ ውስጥ በመደበቅ ለ12 ሰዓታት ያህል ተደብቆ ጠመንጃውን ደቅኖ ሲጠባበቅ ነበር። የዩኤስ ሚስጥራዊ አገልግሎት ሴክሬት ሰርቪስ ኦፍ ዩኤስ አባላት በጠመንጃውን በማየታቸው በመተኮስና የተለያዩ ሙከራዎችን በማድረግ የሱን ሙከራ አክሽፎታል። ባለፈው መስከረም ወር የጥፋተኝነት ውሳኔ በተሰጠበት ወቅትም ፔን አንገቱን በመውጋት ራሱን ለመግደልም ሙከራ አድርጎ ነበር። እንግዲህ ይህ ሰው በፖሊሶች ቁጥጥር ስር ብሎ ከዚህም ተርፏል። ይህ 2024ቱ የምርጫ ቅስቀሳ ወቅት በዶናልድ ትራምፕ ላይ የተካሄደው ሁለተኛው የግድያ ሙከራ ነው። ይህንን ፍርድ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እንግዲህ ልጅ ሚካኤል በሌላ በቆንጆ ስራ ወደ ሚዲያው ብቅ ያለ ይመስላል። እስኪ የልጅ ሚካኤል አድናቂዎች አላችሁ? እስኪ ኮሜንት ሴክሽን ላይ አጭናሉት አለን እያላችሁ ማለት እኔ መረጃውን ላደርሳችሁ ቤቱን ፎሎ ላይክ ሼር ማድረግ እንዳይረሳ። ልጅ ሚካኤል አራተኛ አልበሙን ቅዳሜ ይለቃል። አንጋፋው የሂፕሆፕ ንጉስ ልጅ ሚካኤል ፋፊ ከምን ልጀምር የተሰኘ አዲስና አራተኛ የሙዚቃ አልበሙ ለአድማጭ ሊያደርስ መሆኑን በዛሬው ዕለት ተገልጿል። ልጅ ሚካኤል ዛሬ ይሁን ነገ በተሰኘው የመጀመሪያ አልበሙ በኢትዮጵያ የሙዚቃ ኢንዱስትሪ ላይ ከፍተኛ የሆነ የሂፕሆፕ አብዮት ሪቮሉሽን መፍጠሩ ይታወሳል። በአሁኑ ሰዓት ይፋ የሆነው ከምን ልጀምር አልበም በሙዚቃ ጥራትና በይዘቱ ደረጃውን የጠበቀ እንደሆነም ነው የተገለጸው። በአልበሙ ላይ በቅንብር ብቃታ የተመሰከረላቸው ሁናን ትሙሉና ዲጄ ሚላ የተሳተፉ ሲሆን ዘመናዊን የሂፕሆፕ ምት ከኢትዮጵያ ቅኝት ጋር አዋህዶ ቀርቧል። አልበሙ በአጠቃላይ 15 የሙዚቃ ትራኮችን የያዘ ሲሆን አልበሙን ሰርቶ ለማጠናቀቅ 6 ወራት እንደፈጀም ተገልጾ በግጥም በዜማና በድምጽ የተለያዩ ታዋቂ አርቲስቶች እንደተሳተፉበት ተገልጿል። ከምን ልጀምር የተሰኘው አዲስና አራተኛ የሙዚቃ አልበም የፊታችን ቅዳሜ ጥር 30 ቀን 2018 ዓ.ም በሁሉም የዲጂታል አውታሮች መገኘት እንደሚችል ተገልጿል። ኢትዮጵያ መርከብ ናት። መርከብ እያለን ትናንሽ ጀልባ መስራት ትርፍ ኪሳራ ነው። ይህን የተናገሩት ፈዲላ ብያ የብልጽግና ፓርቲ ህዝብና ዓለም አቀፍ ግንኙነት ዘርፍ ሚኒስተር ዴታ ናቸው። ወደፊት የሚያሻግረን ትልቁን መርከብ አፍርሶ ትናንሽ ጀልባ መገንባት ስፍራ ያስቀይራል እንጂ ወደፊት አያሻገርም ሲሉ አቅማችንን አውቀን በአግባብ እንጠቀም የሚል መልእክትን አስተላልፈዋል። ሌላው ደግሞ ይሄ አለባበስ የራሱ የሆነ ፋይዳ አለው። ውድ አድማጮቼ ፕሮቶኮል ባይተሰልፍ በምንሰራው ስራ በምንወጣ በምንገባበት የራሱ የሆነ ኒትና ኩል ሆኖ መዋል አብዛኛው አሁን የተለቀቀው መረጃ ላይ ስመለከት የሚገራረሙ ማለት ስራ አክባሪ ሰው ስራውን የሚወድ ሰው ሊለብስና ሊሆን የሚችለውን አይነት የፎቶ ስታይሎች ነው ያዩትና እስኪ እናንተስ እንዴት አያችሁት? ሐሳብ አስተያየታችሁን አጋሩኝ።